إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته. كان لي يسولج يتم ولو يقبل حساب بينوربت انكوا حسابون يميبتنبت يتلايو فيرماتوچم ينوروتال እዚህም እዚያም ያስቀምጣል በዚህም ቀኑ ያጥርለታል ሸክሙም ይቀልለታል ምሽት ግን ከባድ ነው ሐሳብ ሲኖር ደግሞ ክብደቱ ይጨምራል ሌሊቱ አይገፋም ምሽቱ አይንቀሳቀስም ሰዓቱ አይሄድም አንዳንዱ ሰው ምሽት መከራው ነው በቀን ሐሳቡ ላይ ተጥዶ ያድራል በጣሪያው ላይ ያፈጣል የኮርኒሱን ቀዳዳ ይቆጥራል በመኝታው ላይ ይገላበጣል የወደፊቱን ያስባል ያለፈውን ያወጣል ያወርዳል ብቻውን የሚያድር ላጤ አለ ትራሷን ታቅፋ የምትተኛ ኮረዳ አለች ልጇን እያሸተተች የምታድር ፈታለች የሰው ቤት ቅዝቃዜ አላስተኛ አላት ወጣታለች ለሥራ መንገድ ወጥቶ የሚንከራተት አባወራ አለ ቤተሰቡ መሃል ሆኖ እንቅልፍ ሳይወስደው የሚያነጋም አለ ሁሉም ጭንቅላታቸውን የሚያጋድሙበት ተመሳሳይ ትራስ አላቸው ጭንቅላታቸው ግን በተለያየ ሐሳብ የተሞላ ነው ጥሩ የሚያስብ አለ ክፉ የሚያስብም አለ ብርሃን የሚታየው አለ የጨለመበት አለ ሁሉም አላህ Subhanahu Wa Ta'ala እንዳሳደረው ያድራል አላህ እንደሻለት ያድራል አላህ እንቆቅልሻችሁን ይፍታው ፊት ለፊታችሁን ያብራው ሐሳብ ካልሸሹት ከባድ ነው ካዳመጡትና ፊት ከሰጡት ይወስዳል ለድካምም ለህመምም ይዳርጋል ሌቱ ቢነጋም ሁኔታችሁ ላይቀየር ይችላል ማታ የቀሰፋችሁ የራስ ምታት ማለዳ ላይ አልተለያችሁ ይሆናል አመሻሽ የጀመራችሁ ሐሳብ ጧት ላይም አልተፋታችሁ ይሆናል ቢሆንም ጠብቁ ታገሱ ችግራችን እርግጠኛ ሆነን ጉዳያችንን ለአላህ አለመስጠታችን ነው ለነገሮች ከማይገባቸው በላይ ማጋነናችን ነው በሰው መደገፋችንና ከሰው ብዙ ነገር መጠበቃችን ነው ሁሌም ደካማ ሆናችሁ አትኑሩ ሁሌም በተመሳሳይ መልኩ አትኑሩ አመለካከታችሁን ቀይሩ ቦታችሁን ቀይሩ ዱንያ እዚያው ተመሳሳይ ቦታ ላይ ካገኘቻችሁ ትጎዳችኋለች ሐሳባችሁ ተሸክማችሁ አትዙሩ ጭንቀታችሁን ከላያችሁ ላይ አውርዱ መሬት አንስታችሁ ጭንቅላታችሁ ላይ አትሸከሙ ባይሆን ጭንቅላታችሁን መሬት ላይ አሳርፋችሁ ፈጣሪያችሁን ለምኑ ዱንያ ሁሉ ቀኗ ጨለማ አይደለም አንድ ቀኗ ብራ ሌላ ቀኗ ጭጋግ ነው በብራዋ ቀን ተደሰቱ በጭጋጉ ቀን ታገሱ በሐሳብ ተኝታችሁ አታርፍዱ ተነሱ ቁሙ ስገዱ ታጠቡ ነቃ በሉ አላህን ለምኑ ከልጅ እስከ አዋቂ ሴትም ይሁን ወንዱ ኢማን ያለውም የሌለውም ሀብታምም ሆነ ድሃው የተማረውም ሆነ ያልተማረው ሁሉም ይደክማል ዱንያ ቀላል አገር አይደለችም ጀነት ገባ አሊያም ጀነት ይገባል ተብሎ በነቢያችን አለይሂ ሰላቱ ወሰላም አንደበት የተመሰከረለት ሰው እንኳን ቀጥ ባለ መስመር ተጉዞ አይደለም የጀነት የሆነው
ድሆና ዳክሮ ነው። ወጥቶና ወርዶ ብዙ ፈተናዎችን አልፎ ነው። መሰናክሎችንና መከራዎችን ተጋፍጦ ነው። ዱንያ ውጣ ውረድ ናት። ዱንያ ጠመዝማዛ ናት። ዱንያ ባለ ብዙ መንገድ ናት። ውጣ ወረዶቿ ይጥላሉ፣ ጠመዝማዞቿ ከመንገድ ያስቀራሉ፣ መንገዶቿ መንገድ ያስታሉ። አላህ በቀጥተኛው ጎዳና ላይ ያጽናን፣ በመንገዱ ላይ ያበርታን፣ በመስመሩ ላይ ይያዘን። እሱ ካልያዘን ድረስ እኛ ለመውጣትም ለመውደቅም ቅርብ ነን። ስለዚህም እሱ እንዳይጥለን እንዳይርቀን አስበን ያ ረብ እንላለን። ሁለመናዬን ሲበርደኝ፣ ባዶነት ሲሰማኝ፣ ብቸኝነት ሲወርሰኝ፣ ሲደክመኝና ሲከፋኝ ከማንም በላይ መጠጋት የምፈልገው የነፍሴ አምላክ ወደ ሆነው ጌታዬ አላህ ሱብሓነሁ ወተዓላ ነው። ያኔ እስቲ ብቻህን ላግኝህ የኔ ጌታ ብዬ እገልላለሁ። ከጭንቀቴ ከነውርደቴና ከነግማቴ ወደ እርሱ እቀርባለሁ። አቤት ግን ድፍረቴ! በራሴም እገረማለሁ። አጥፍቼ አልርቀውም፣ ተዳፍሬውም አልሸሸውም። መውደቅ በሌለብኝ ቦታ ወድቄ ማለፍ የሌለብኝን ድንበር አልፌ ተመልሼ ራሴን እያሻሸው ወደ እርሱ እመጣለሁ፣ ከሱ ወደ እሱ እሸሻለሁ። ያ ረብ እላለሁ። አሁንም የማልሸሸው ቤቴ እሱ ነው። እንደ ሕፃን ልጅ የትም ስዘልና ሳጠፋውዬ ማታ ሹልክ ብዬ ወደ ቤቴ እመለሳለሁ። አያስገባኝም ብዬ ፊቱን ብፈራም በረንዳው ላይ አድራለሁ፣ በደጃፉ ላይ እነጠፋለሁ። ያ ረብ እላለሁ። አንድ ጊዜ ብቻ እየኝ ያ ረብ፣ አንድ ጊዜ ብቻ ካየኸኝ እይታህ ለዘላለሙ በበቃኝ። ወደ እርሱ አስቤ ስጓዝ፣ ከእርሱ ቀርቤ ስመሳጠር፣ ያዘኝ ብዬ ወደ እርሱ እጅን ስዘረጋ፣ ዝርዝር ጉዳዮቼን ሁሉ ለሱ ስነግረው፣ ይኸው ጌታዬ እዚሁ ፊትህ ነኝ ስለው፣ ባሪያህ ነኝ አስታውሰኝ ብዬ ስማጸነው፣ ጉዳዩ ሁሉ መፍትሄ ያገኘ ይመስል ሁሉ ነገር ቅልል ይለኛል። ያ ረብ ስለው እንደሚሰማኝ አምናለሁ፣ እንደሚቀበለኝም እረዳለሁ። የኔ ነገር ሁሌም እንዲሁ ነው። ሄጄ ቁጭ ብዬ ተገልዬ ጉዳዬንና ሁኔታዬን ሁሉ ነግሬው እነሳለሁ። አይለመደኝም ብዬ ቃል እገባለሁ። ከቀናት በኋላ ያው ነኝ፣ ደካማ ፍጡር፣ ተሳሳች ነፍስ፣ ተንከባላይ ስጋ። ያ ረብ ከማለት ውጪ ምን እላለሁ ታዲያ? አልሆነልኝም እንጂ ከልጅነት እስከ እውቀት በኢማን ለመበልጸግ፣ በዒባዳ ለመጠንከር፣ ሰው ለመሆን ብዙ ባዝኛለሁ። ይህን ስል ግን አሁን ግን ተስፋ ቆርጫለሁ ማለት አይደለም። እየተወዛወስኩ እኖራለሁ፣ እየወደቅኩ እነሳለሁ፣ እየጨቀየሁ እታጠባለሁ። ያ ረብ እላለሁ። ሙእሚን ተስፋ አይቆርጥምና። ሐሳብና ጭንቀቴ የሚበዛው ወንጀል ላይ የወደቅኩ ቀን ነው። ራሴን የምጠላበት ትልቁ ቀን ኃጢአት ውስጥ ስዘፈቅ ነው። እስከ ዓለም ጥግ ድረስ ከራሴ መሸሽ የሚያምረኝ የአላህን ድንበር ስጥስ ነው። የምሸማቀቀው ከኔ የማይጠበቅን መጥፎ ነገር ሳደርግ ነው። አሁንም ያ ረብ እላለሁ። የጌታዬን እዝነቱን እከጅላለሁ፣ ረሕመቱን ዘወትር አስባለሁ። በወደቅኩ ቁጥር እደነግጣለሁ። ከአላህ የራቅኩ መሆኔ ሲሰማኝ ርቀቴን የመዳሰስ ያህል እየለካው ደነግጣለሁ። በኃጢአት የተተበተብኩት ወደ ጀነት እንዳልቀርብ እየመሰለኝ ደነግጣለሁ። አብዝቼ ከምወዳቸው ከአላህ መልእክተኛ ዓለይሂ ሰላቱ ወሰላምና ከምናፍቃቸው ደጋግ የአላህ ሱብሓነሁ ወተዓላ ባሮች
ለዘላለሙ የማልገናኝ እየመሰለኝ እባንናለሁ። ከዋናው የጀነት ልዑክ የተነጠልኩ እየመሰለኝ ደነግጣለሁ። ስምህ የለም አልተላለፈም ብባል ምን ይውጠኝ ይሆን በረቢ? ስለዚህ ያ ረብ ማለቱ ሲያንሰኝ ነው። የሰው ልጅ ትልቁ ጉዳይ ከራሱ ጋር ነው መሆን ያለበት ብዬ አምናለሁ። ራሱን ሳያይ ሌላውን ማየት የለበትም። ራሱን ሳያንጽ ለሌላው መጨነቅ የለበትም። ራሱን ሳያስተካክል ሌላውን ማጣጣል የለበትም። ትልቁ ጉዳይ ከራሴ ጋር ነው። ግብግቤም፣ ትግሌም፣ ድርድሬም፣ ፍልሚያዬም ከራሴ ጋር ነው። ትልቁ ወሬም ስለኔው ነው። ትልቁ አብሮነትም ከኔ ጋር ነው። ከራሴ ጋር አወራለሁ። እኔ ሆይ ደህና ሰው አልነበርክ እንዴ? ምን ነካህ? ምን ነው እንደዚህ ወረድክ? በቸሩ ጌታ ምን አታለለ? ምን ነው ይህን ሁሉ ጊዜና እድሜ ተሰጥቶህ መስተካከል አቃተህ ብዬ ራሴን እጠይቃለሁ። ሁለመናዬን ሲበርደኝ፣ ባዶነት ሲሰማኝ፣ ብቸኝነት ሲወርሰኝ፣ ሲደክመኝና ሲከፋኝ ከማንም በላይ መጠጋት የምፈልገው የነፍሴ አምላክ ወደ ሆነው ጌታዬ አላህ ሱብሓነሁ ወተዓላ ነው። ያኔ እስቲ ብቻህን ላግኝህ የኔ ጌታ ብዬ እገለላለሁ። ከጭንቀቴ ከነውርደቴና ከነግማቴ ወደ እርሱ እቀርባለሁ። አቤት ግን ድፍረቴ! በራሴም እገረማለሁ። አጥፍቼ አልርቀውም፣ ተዳፍሬውም አልሸሸውም። መውደቅ በሌለብኝ ቦታ ወድቄ ማለፍ የሌለብኝን ድንበር አልፌ ተመልሼ ራሴን እያሻሸው ወደ እርሱ እመጣለሁ። ከሱ ወደ እሱ እሸሻለሁ። ያ ረብ እላለሁ። አሁንም የማልሸሸው ቤቴ እሱ ነው። እንደ ሕፃን ልጅ የትም ስዘልና ሳጠፋውዬ ማታ ሹልክ ብዬ ወደ ቤቴ እመለሳለሁ። አያስገባኝም ብዬ ፊቱን ብፈራም በበረንዳው ላይ አድራለሁ። በደጃፉ ላይ እነጠፋለሁ። ያ ረብ እላለሁ። አንድ ጊዜ ብቻ እየኝ ያ ረብ፣ አንድ ጊዜ ብቻ ካየኸኝ እይታህ ለዘላለሙ በበቃኝ። ወደ እርሱ አስቤ ስጓዝ፣ ከእርሱ ቀርቤ ስመሳጠር፣ ያዘኝ ብዬ ወደ እርሱ እጅን ስዘረጋ፣ ዝርዝር ጉዳዮቼን ሁሉ ለሱ ስነግረው፣ ይኸው ጌታዬ እዚሁ ፊትህ ነኝ ስለው፣ ባሪያህ ነኝ አስታውሰኝ ብዬ ስማጸነው፣ ጉዳዩ ሁሉ መፍትሄ ያገኘ ይመስል ሁሉ ነገር ቅልል ይለኛል። ያ ረብ ስለው እንደሚሰማኝ አምናለሁ፣ እንደሚቀበለኝም እረዳለሁ። የኔ ነገር ሁሌም እንዲሁ ነው። ሄጄ ቁጭ ብዬ ተገልዬ ጉዳዬንና ሁኔታዬን ሁሉ ነግሬው እነሳለሁ። አይለመደኝም ብዬ ቃል እገባለሁ። ከቀናት በኋላ ያው ነኝ፣ ደካማ ፍጡር፣ ተሳሳች ነፍስ፣ ተንከባላይ ስጋ። ያ ረብ ከማለት ውጪ ምን እላለሁ ታዲያ? አልሆነልኝም እንጂ ከልጅነት እስከ እውቀት በኢማን ለመበልጸግ፣ በዒባዳ ለመጠንከር፣ ሰው ለመሆን ብዙ ባዝኛለሁ። ይህን ስል ግን አሁን ግን ተስፋ ቆርጫለሁ ማለት አይደለም። እየተወዛወዝኩ እኖራለሁ፣ እየወደቅኩ እነሳለሁ፣ እየጨቀየሁ እታጠባለሁ። ያ ረብ እላለሁ። ሙእሚን ተስፋ አይቆርጥምና። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።